የባንኮች የግል ምንዛሬ ቢሮዎችና የጥቁር ገበያ ሐዋላ ምንዛሬ በየዕለቱ መቀየሩን ቀጥሏል። እንደምንቆያችሁ ዛሬ ዕለተ ማክሰኞ ነሐሴ 19 2018 ዓ.ም ዕለተ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ22 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የትኛው ባንክ ላይ ወይም ደግሞ የትኛው የግል ብር ምንዛሬ ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውንና የኢትዮጵያ ንግድ ባንክ ላይ የተለያዩ ሀገራት ገንዘቦች በዛሬው ዕለት ስንት ይመነዘራሉ የሚለው መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ ማንኛውም ተያያዥ ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 181 ብር ከ64 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ አንድ አሜሪካ ዶላርን በዛሬው ዕለት 183 ብር ይመነዝራል። በዛሬው ዕለት ዶላርን በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላርን በዛሬው ዕለት 164 ብር ከ88 እየመነዘረ የሚገኝ ሲሆን አባይ ባንክ ላይ 163 ብር ከ65፣ ንግድ ባንክ ላይ ደግሞ 1 ዶላር 160 ብር ከ03 በመመንዘር ላይ ይገኛል። ይህንን በምናይ ሰዓት በዛሬው ዕለት የግል ምንዛሬ ቢሮ ላይ የሚመነዘርበት ዋጋ ከጥቁር ገበያውም ከባንኮችም ይበልጣል። ለምሳሌ ንግድ ባንክ ላይ እና የግል ምንዛሬ ቢሮ ላይ የሚመነዘርበትን ዋጋ ስናነጻጽር በ1 ዶላር የ19 ብር ልዩነት አለው። በ1000 ዶላር ደግሞ የ19000 ብር ልዩነት አለው። ስለዚህ ኢትዮ ፎሬክስ ላይ ብትመነዝሩ ከፍተኛ ተጠቃሚ መሆን ትችላላችሁ። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 211 ብር ከ83 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ኢትዮ ፎሬክስ ላይ 1 ዩሮ 203 ብር ከ45 ይመነዘራል። በከፍተኛ ደረጃ ዩሮን የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 194 ብር ከ46 እየመነዘረ የሚገኝ ሲሆን አንበሳ ባንክ ላይ 190 ብር ከ33፣ ንግድ ባንክ ላይ ደግሞ 1 ዩሮ 185 ብር ከ58 እየመነዘረ ይገኛል። ዩሮንም የግል ምንዛሬ ቢሮ ላይ የሚመነዘርበት ዋጋ ከባንኮች አንጻር ስናነጻጽረው በ1 ዩሮ የ9 ብር ልዩነት አለው። በ1000 ዩሮ ደግሞ የ9000 ልዩነት አለው። ስለዚህ ኢትዮ ፎሬክስ ላይ ብትመነዝሩ ተጠቃሚ መሆን ትችላላችሁ። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 247 ብር ከ81 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 235 ብር ከ02 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮች ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 225 ብር ከ09 ሲመነዘር፣ ወጋገን ባንክ ላይ 220 ብር ከ63፣ ንግድ ባንክ ላይ ደግሞ 1 ፓውንድ 212 ብር ከ95 እየተመነዘረ ይገኛል። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 226 ብር ከ09 እየተመነዘረ የሚገኝ ሲሆን በግል ምንዛሬ 217 ብር ከ08 ይመነዘራል። እንደዚሁም በከፍተኛ ደረጃ ስዊስ ፍራንክ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 208 ብር ከ25 ሲመነዘር፣ ወጋገን ባንክ ላይ 202 ብር ከ04፣ ንግድ ባንክ ላይ ደግሞ 194 ብር ከ02 እየመነዘሩ ይገኛል። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 131 ብር ከ06 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ 1 ካናዳ ዶላርን 121 ብር ከ26 እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝረው ቀዳሚው ባንክ ደግሞ ብርሃን ባንክ ላይ 1 ካናዳ ዶላር 117 ብር ከ52 ሲመነዘር፣ ብሔራዊ ባንክ ላይ 117 ብር ከ16፣ ንግድ ባንክ ላይ ደግሞ 1 ካናዳ ዶላር 113 ብር ከ37 እየተመነዘረ ይገኛል። ሌላኛው ገንዘብ የአውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 129 ብር ከ30 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ 1 አውስትራሊያ ዶላር 118 ብር ከ12 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ አውስትራሊያ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ 1 አውስትራሊያ ዶላር 115 ብር ከ55 ይመነዝራል። ልማት ባንክ ላይ 114 ብር ከ55 ሲመነዝር፣ ንግድ ባንክ ላይ 111 ብር ከ80 እየመነዘሩት ይገኛል። ሌላኛው የቻይና ዩዋን ነው።
አንድ የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 27 ብር ከ01 እየተመነዘረ የሚገኝ ሲሆን በግል ምንዛሬ 26 ብር ከ13 ይመነዘራል። በከፍተኛ ደረጃ የቻይና ዩዋን የሚመነዝሩ ባንኮች ደግሞ ስናይ ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 26 ብር ከ77 ሲመነዘር፣ ስንቄ ባንክ ላይ 24 ብር ከ26፣ ንግድ ባንክ ላይ ደግሞ 23 ብር ከ30 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ40 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 48406 ብር በጥቁር ገበያ እየተመነዘረ ነው። በግል ምንዛሬ ደግሞ ኢትዮ የግል ምንዛሬ ቢሮ ላይ አንድ ሳውዲ ሪያልን በዛሬው ዕለት 46 ብር ከ98 እየመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 46980 ብር ኢትዮ ፎሬክስ ላይ ይመነዘራል። በከፍተኛ ደረጃ ደግሞ ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያልን 45 ብር ከ38 እየመነዘረ የሚገኝ ሲሆን ሂጅራ ባንክ ላይ 45 ብር ከ25፣ ንግድ ባንክ ላይ ደግሞ አንድ ሳውዲ ሪያል 42 ብር ከ62 በዛሬው ዕለት እየተመነዘረ ይገኛል። ስለዚህ የሳውዲ ሪያል ካላችሁ በዛሬው ዕለት ኢትዮ ፎሬክስ ላይ ብትመነዝሩ የተሻለ ምንዛሬ ማግኘት ትችላላችሁ። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ45 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49458 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ኢትዮ ፎሬክስ ላይ አንድ የዱባይ ድርሃም በዛሬው ዕለት 48 ብር ከ34 ሲመነዘር 1000 ድርሃም ደግሞ 48340 ብር እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃም 47 ብር ከ17 ሲመነዘር 1000 ድርሃም 47170 ብር ይመነዘራል። የኦሮሚያ ህብረት ስራ ባንክ ላይም አንድ ድርሃም 46 ብር ከ22 ሲመነዘር 1000 ድርሃም 46220 ብር። እንደዚሁም ንግድ ባንክ ላይም አንድ ድርሃም በዛሬው ዕለት 43 ብር ከ57 ሲመነዘር 1000 ድርሃም 43571 ብር በንግድ ባንክ ላይ እየተመነዘረ ነው። ስለዚህ የዱባይ ድርሃም ካላችሁ በዛሬው ዕለት ኢትዮ ፎሬክስ ላይ ብትመነዝሩ ከባንኮች አንጻር በ1000 ድርሃም የ5000 ልዩነት ተጠቃሚ ትሆናላችሁ። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 19 ብር ከ09 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የስዊድን ክሮና የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ላይ አንድ ክሮና 17 ብር ከ08 ሲመነዘር፣ ብሔራዊ ባንክ ላይ 17 ብር ከ04፣ ንግድ ባንክ ላይ ደግሞ አንድ ክሮና 16 ብር ከ88 እየተመነዘረ ይገኛል። የኩዌት ዲናርን ደግሞ ስናይ አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 589 ብር ከ68 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር 58968 ብር በጥቁር ገበያ ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 525 ብር ከ58 ሲመነዘር 100 ኩዌት ዲናር 52558 ብር ብሔራዊ ባንክ ላይ ይመነዘራል። ልማት ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 523 ብር ከ59 ሲመነዘር 100 ኩዌት ዲናር ደግሞ 52359 ብር ልማት ባንክ ላይ ይመነዘራል። ንግድ ባንክ ላይ ደግሞ አንድ ኩዌት ዲናር በዛሬው ዕለት 511 ብር ከ59 ሲመነዘር 100 ኩዌት ዲናር 51159 ብር በንግድ ባንክ ላይ እየተመነዘረ ይገኛል። የኳታር ሪያልን ደግሞ ስናይ አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ22 ሲመነዘር 1000 ኳታር ሪያል ደግሞ 48221 ብር በጥቁር ገበያ እየተመነዘረ ይገኛል። በባንክ ደግሞ አንድ ኳታር ሪያል 43 ብር ከ12 ሲመነዘር 1000 ኳታር ሪያል 43120 ብር እየተመነዘረ ነው። የጆርዳን ዲናርን ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 256 ብር ከ18 ሲመነዘር 100 ጆርዳን ዲናር 25619 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22298 ብር እየመነዘሩት ይገኛል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 472 ብር ከ32 ሲመነዘር 100 ኦማን ሪያል 47232 ብር እየተመነዘረ ይገኛል። በባንክ ደግሞ 100 ኦማን ሪያልን 41570 ብር እየመነዘሩት ይገኛል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 481 ብር ከ83 ሲመነዘር 100 ባህሬን ዲናር 48182 ብር በጥቁር ገበያ እየተመነዘረ ይገኛል። በባንክ ደግሞ 100 ባህሬን ዲናር 42107 ብር እየተመነዘረ ይገኛል።
የቱርክ ሊሬም በዛሬው ዕለት ጥቁር ገበያ ላይ አንድ ቱርክ ሊሬ 3 ብር ከ77 ሲመነዘር 100 ቱርክ ሊሬ 377 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 3 ብር ከ19 ይመነዝሩታል። የእስራኤል ሽቅልም በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ከ51 ሲመነዘር በባንክ 54 ብር ከ19 እየመነዘሩት ይገኛል። የየመን ሪያልም በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 10 ብር ከ07 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግ 1 ብር ከ26 የጅቡቲ ፍራንክ ደግሞ በ0.91 ሳንቲም ብሔራዊ ባንክ ላይ እየተመነዘረ ነው። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን፣ ኢትዮ ፎሬክስ ናቸው። ቻው።